ኢየሱስ ክርስቶስ የዓለምን ኃጢአት እንዳነጻ ዜዶ አይቀበልም። የዓለምን ኃጢአት አንድ ጊዜ እንዳነጻ አንጽቶ በግርማው ቀኝ እንደተቀመጠ አያምንም ዜዶ። የዓለምን ኃጢአት የሁሉንም ማለት ነው ወደፊት የሚመጡትን በሙሉ ስለ ሁሉ ኃጢአት ኢየሱስ ክርስቶስ ነው ያልኩት። ኢየሱስ ክርስቶስ የዓለምን ኃጢአት ሁሉ አንጽቷል። ማስታረቅ ማለት ያ ነው። ማስታረቅ ማለት ኃጢአትን ማንጻት ማለት ነው። ከኢየሱስ ክርስቶስ በኩል የሚጠበቀውን ስራ በሙሉ ፈጽሟል። ኢየሱስ ክርስቶስ ተፈጸመ አለ። ተፈጸመ የሚለው ያንን ነው። የኃጢአት ደብዳቤያችን ደመሰሰው ነው የሚለው ቆላሲያስ ላይ ስለ እንትን በመስቀሉ ላይ የጽሕፈቱን ደብዳቤ ደመሰሰው ነው የሚለው። ዜዶ አልደመሰሰውም፣ ገና ስትመጡ ነው የሚደመሰሰው እያለን ነው። እና አይ ቲንክ ይሄ ትክክል አይደለም። ይሄ መጽሐፍ ቅዱሳዊ አይደለም። ኢየሱስ ክርስቶስ ኃጢአታችን ሮንግ ነው። ሌብል እያደረገኝ ነው ያላልኩትን እያልክ ሌብል እያደረገኝ። እሺ ታዲያ ምን አንተ ዩኒቨርሳሊዝም እንግዲህ እናንተ ጋር ዩኒቨርሳሊዝም እንትን ገብቷል። ያው ይሄ ፓንደሚክ ስለሆነ ከአባትህ ከቀሲስ በኩል የወሰድከው አስተምህሮ ነው። ሰው ሁሉ ድኗል ባያምንም ድኗል ብላችሁ የምትሉትን እኔ አልቀበልም። ሰው ባያምንም ድኗል ብለን እኛ አናምንም። ለዓለም ሁሉ የፈሰሰ ደም አለ። በዛ ደም ግን በዛ ደም የሰው ሁሉ ኃጢአት አረቁ። አንድ ሀሳቤ ልጨርስና ከዛ አንተ ታስረዳለህ። ምንድን ነው የምታስረዳው? ዝም ብለህ የማይሆን ነገር እያነሳ ዩኒቨርሳሊስት ነህ እንዴ አንተ? ዩኒቨርሳሊስት ነህ አይደል? እኔ እኮ አስረዳለሁ። እኔ ዝም በልና አንተ አስረዳለሁ። በቃ ስለ እንትኑ ላይ ሲያቅት ማለት አሁን መካከለኝነቱን ሊቀ ካህነቱ ላይ ማስረዳትና ሌላ ነገር ሲያቅት ሄደ ሌላ ነገር ውስጥ ትወተፋለህ። ሰዎች ያላሉት ውስጥ ማለት ነው። አዳምሻ ያንተን ሀሳብ እንትን በል የሱን ተወና። እሺ ራሊ ቀጥል፣ ወይ ራሊ ቀጥል። እኔ እንኳን አዳምን የሚደግፍ አንድ ጥያቄ ነው። አሁን ለምሳሌ እኔ ጥያቄ ግን እኮ አላለቀም። እሺ ሲስ ቆይ ራሊ ለእነሱ ምንስጥ ባላንስ እንድናደርግ ለዜድ የምጠይቀው አሁን እኮ ችግሩ ቆይ ይናገርና እኔ ፍሬም አደርገዋለሁ ለመጨረሻ ጊዜ። ችግር የለም። እኔ ዜድን የምጠይቀው አሁን ለምሳሌ ኢየሱስ ክርስቶስ ሐዋርያ ተብሏል እና አሁን ለምሳሌ የሃይማኖታችን ሊቀ ካህንና ሐዋርያ ነው ኢየሱስ ክርስቶስ ይላል። የሐዋርያ ስራ እየዞሩ ማስተማር ስለሆነ አሁንም ክርስቶስ እንደዚያ ያደርጋል ብለህ ታምናለህ ወይ? የመጀመሪያው ጥያቄ ነው። ዘመኑ አስተምሯል። የእምነታችን ሐዋርያ ነው። ምንም ጥያቄ የለውም። በዘመኑ ቢያስተምርም እንትና ጴጥሮስ ጳውሎስ የመጣው ከክርስቶስ በኋላ ስለሆነ የሃይማኖታችንን ሐዋርያና ይላል እና ልክ ይሄ ስም ስለተሰጠው በቃ ጳውሎስ ሐዋርያ አይደለም። ጳውሎስ ሐዋርያ አይደለም። ምን አገባኝ እኔ ስለ ጳውሎስ ሐዋርያ። በቃ ታዲያ ምንም ጳውሎስ ሐዋርያ ብለህ ዛሬ ይቀራል። ሐዋርያው ጳውሎስ ትላለህ። ጳውሎስን በጠቀስክ ቁጥር ሐዋርያው ጳውሎስ ትላለህ። ኢየሱስ ሐዋርያ የእምነታችን ሐዋርያ ብሎ ቢለው እንትን ልታደርግ ነው ማለት ነው። ሐዋርያ ነው ሲባል ኢየሱስ ክርስቶስ ኧረ በኢየሱስም በጌታ ይሄ በጣም this is low እንትን ነው ወዳጄ። እሺ ሎሚውን ሀይ በጣም ለአንተ ለመመለስ ቀላል ነው ማለት ነው። ስለዚህ ሐዋርያ ነው ሲባል ኢየሱስ ክርስቶስ የሐዋርያነትን ስራ እየሰራ ነው ማለት ነው። ኤግዛክትሊ እንደዚህ ጥያቄው ለእኔ ከሆነ ኦልሬዲ መልሻለሁ። ስለዚህ ጨርሻለሁ። እሱ በቃ አዳም የቀጥንሽ ይህን ጥያቄ ግን አዳም መልስልኝ። ልድገመው በዛውም ግን አዳም ክርስቶስ የዓለምን ኃጢአት አስወግዷል ብለህ ካልክ አሁን ዓለም ላይ ያለ ሙስሊም ድኗል ብለህ ነው የምታምነው? በኢየሱስ ሆኖ ካልመጣ ይድናል? መልስልኝ፣ ጥያቄ መልስልኝ። ለሁሉም ነው የዓለምን ኃጢአት ከፍሏል ብለሃል አይደል? ስለዚህ ዓለም ለምሳሌ አንድ ሙስሊም በክርስቶስ ሳያምን በክርስቶስ በኩል ወደ እግዚአብሔር ካልመጣ ሊድን ይችላል እንዴ? ምንድን ነው ያልክ ያለው? ሚዩት ነህ። አዳምሻ ቢዚ ነው መሰለኝ። ያ ቅድም ደግሞ እኔ እንትን ይቅርታ አድርግልንና ምን መሰለሽ እየነገርኩሽ የነበረው ስለ ኃጢአት አንድ እንትን የሚለውን አንብበሽዋል። ለምሳሌ ስለ እኔ ማንበብ ተውና ፍቅር ማንበብ ትችላለህ። ዕብራውያን 1:3 ዕብራውያን 1:3
አዎ እችላለሁ። ዕብራውያን 1:3 እንደዚህ ይላል። ዕብራውያን 1:3 እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ምን ካደረገ በኋላ ነው የሚለው? በራሱ ካነጻ በኋላ አንጽቶ ነው አለ። ኃጢአትን አንጽቶ ነው የተቀመጠው። ያ እሺ እንትንን አንብብልን ዕብራውያን 10:12 ዕብራውያን 10 ወይ ደግሞ ኖ ቆላሲያስ አንብብልን። ቆላሲያስ ላይ 2:14 ቆላሲያስ 2:14 እንደዚህ ይላል። በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል ይላል። ስለዚህ ኃጢአታችን በሙሉ የተወገደው በመስቀል ላይ ነው እያለ ነዋል። አዎ ክሳችን የተወገደው በመስቀል ላይ ነው እያለ ነዋል። ትክክል። ከማን አንጻር እየተናገርኩ ነው? ከኢየሱስ ክርስቶስ አንጻር። ኢየሱስ ክርስቶስ ይህንን አድርገዋል። አሁን ግን ከሰው ደግሞ የሚጠበቅ ነገር አለ። ይህ ኦብጀክቲቭ ሳሊቬሽን ይባላል። ኦብጀክቲቭ ሳሊቬሽን ማለት ኢየሱስ ክርስቶስ በእሱ ስለ ኃጢአት ሊሰራ የሚገባውን በሙሉ ጨርሷል፣ ተፈጸመ ብሏል ከኢየሱስ ክርስቶስ አንጻር። አሁን ደግሞ ሰዎች ኃጢአትን የደመሰሰውን ኢየሱስ ክርስቶስ አሜን ብለው መቀበል ለእኔም ብለው መቀበል አለባቸው። ስለዚህ ዓለም ኦኬ፣ ቆይ እንደዛ ከሆነ አዳም ይጨርስ። ሰው ምላስ ላይ መቆም ሀሳቡን ይጨርስ። እህቶች ቆይ እኮ እሺ፣ እንደዛ ከሆነ ድኛለው። ታፍነናል። ፍቅር ከቅድም ሀሳብ ሳይጨርስ እንደረብ አሪፍ። ሀሳቡን ይጨርስና ሀሳብ ከጨረሰ በኋላ ገብቶኛል። በቃ ያለው ገብቶኛል። ስለዚህ ዓለም አልዳንም። አንዴ ገብረ ማርያም አንዴ የሚታድርግ ዓለም አልዳንም። የግድ ለመዳን መካከለኛ በሆነው በክርስቶስ በኩል ሆኖ ወደ እግዚአብሔር መምጣት አለባቸው። አዳም እኔ ስለ ኢየሱስ ክርስቶስ ነው የተናገርኩት እኮ በቃ ገባኝ እኮ ከሰው ሳይድ ሰው አሜን ብሎ መቀበል አለ። ስለዚህ አሁንም ክርስቶስ መካከለኛ ነው ማለት ነው። ቴንኪ የቀደሙ መልስ መልስልኝ። በቃ ሰው አሜን። አሁን አንቺ ችግሩ ምን እንደሆነ ታውቂያለሽ? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ አይደለም ያለ ሰው የለም። ፍጹም ሰው ፍጹም አምላክ። እሺ ችግር የቅድሙ መልስልኝ። በቃ ተመለሰልኝ። ምንድን ነው የጠየቅሽው? ከይቅርታ ጋር ስንጠያየቅ ስትጠይቂ በትህትና እህታችን ነሽ እና የሆነ ነገር ጠይቅኝና እንዲህ ነው ብለሽ ድምዳሜ ሳሰሪ ጠይቂ። ከዛው ስንመልስ ከዛው እኔም ደግሞ ጥያቄ ካለኝ ጥያቄ ጠይቅሻለሁ። አልደመድምብሽም። እንደዚህ ነው ያልከው ግን እኮ መች እኔ ደመደምኩኝ? አሁን ያልከውን ያልኩት አይደል? አንተ ያልከውን ነው። ወደ ሁለተኛው ጥያቄ ሲስ ጥያቄውን እንደገና ይቀር። ሁለተኛውን ጥያቄ በእናንተ መጽሐፍ ቅዱስ በ2000 ሮሜ 8:34 የሚፈርደው ተብሎ ነው የተቀመጠው እና በግርጌው ላይ ግን ኦሪጂናል ትርጉሙ የሚማልደው ነው ብላ አስቀምጣለች ቤተክርስቲያን። ስለዚህ ለምንድን ነው ትክክለኛውን ትርጉም የሚማልደው የሚለውን ለምን በቀጥታ አልተረጎመችውም ብለህ ታስባለህ አዳም? ያንተን ለምሳሌ መጽሐፍ ቅዱስ በተለያየ ዘመን የትርጉም ስራ ነው። መጽሐፍ ቅዱስ እኛ የምናነበው ትርጉም ነው። በቀጥታ ሐዋርያት የጻፉትን እያነበብን ያለ ነው። ትርጉም ነው። ግሪክ ስለማንችል አሁን ችግር የሆነብን እኛ ሁላችንም ግሪክ አንባቢያን አይደለንም። ስለዚህ መጽሐፍ ቅዱስ እየተተረጎምልን ነው የምናነበው። እየተተረጎምን ስናነብ የእኛ ቤተክርስቲያን የአሁኑን የ2000 ዓመተ ምህረት የተረጎመችው ከግዕዝ ላይ ነው የተረጎመችው። ተናግራለች እኮ ብታነቢ የግዕዙ ይፈርዳል ነው የሚለው። ይፈርዳል ይላል ወይ ደግሞ ታሳየናለህ ይፈርዳል የሚል። ቆይ ይቅርታ አድርግልኝና ምንም ይበል ቤተክርስቲያን እንደዛ ብላ ሚዩት አድርገሽ አዳምጪው። ሲስ አትረብሽው። አዳም ቀጥል። አዳም በመጀመሪያ ደረጃ የፕሮቴስታንቶቹ ትርጓሜ አሲፍ ፐርፌክት ትርጓሜ እንዳለ አድርጋ ነው ማለት የትርጓሜ ፐርፌክት እንዳለ አድርጋ አስዩም አድርጋ ነው እየጠየቀች ያለችው። ፐርፌክት የሚባል ትርጓሜ የለም። አይደለም ፐርፌክት በአማርኛ ተተርጉሞ ግሪክ ከግሪክ ራሱ ሲተረጎም ፐርፌክት የሚባል የለም። አንዱ ግሪክ ከአንዱ ግሪክ ራሱ የተለያየ ነው ትርጓሜ ላይ ማለት ነው።
የትርጓሜ መጽሐፍ ቅዱስ እያነበብን ስለሆነ ኦኬ ይሄኛው ትርጓሜ በዚህ በተሻለ ቃል ይተርጎም ተብሎ በየጊዜው ይቀየራል። ይህ ኖርማል የሆነ የትርጓሜ አሰራር ነው። አንዳንድ ጊዜ ልጨርስ ወደ ሀሳቡ ግባ። ሀሳብ ልጨርስ። ይቅርታ ትክክለኛው የትርጓሜ ጥያቄ ጠየቅሽኝ። ኧረ ሲሳይ በመቤቴ ምን ሆነሽ ነው? ሲሳይ በመቤቴ በቃ ዝም በይ። አንድ ደቂቃ ስጪው። ቀጥል አዳም። ትርጓሜ ሲተረጎም አንዳንድ ጊዜ የሚተረጎመው ኮንቴክስት ይተረጎማል። ቤተክርስቲያን የተረጎመችው ኮንቴክስት ይተረጎማል፣ ቃል በቃል ይተረጎማል። ኮንቴክስት ተተረጉማለ፣ ቃል በቃል ተተረጉማለ። መጽሐፍ ቅዱስ ላይ እንጀራ ተብሎ የተተረጎመ ነገር አለ። ግሪኮች እንጀራ ስለሚበሉ አይደለም እኛ ልንረዳው በምንችለው። ስለዚህ እንጀራ የለም እንዴት ብለው ነው እንጀራ የሚያስገቡት? ሐዋርያቶች እንጀራ ብለው አልጻፉም ብሎ እንደ መሳቅ ይሆናል። ትርጉም ማንበብ ማለት እንደዛ ነው። ህዝቡ ሊረዳው በሚችለው ነገር ትተረጉሚያለሽ። ናቤ ከዚህ አንቺ ነገር ስላልተጻፈ እንትን ማላገጥ የሆነ ነገር ማለት ሳይሆን አቲንክ የተሻለው በዚህ ቢተረጉም ይሻላል ብለሽ ሰጀስት ብታደርጊ አሪፍ። ግን ግዕዙን ታሳየኛለህ አዳም? ግዕዙ ይፈርዳል ነው የሚለውን ያልከኝ። እስኪ ግዕዙ ይፈርዳል የሚለውን አሳየኝ። ሲቀጥል ደግሞ ማስረጃ ትርጉሙ ይፈርዳል ከሆነ ለምንድን ነው በግርጌ ላይ ኦሪጂናል ትርጉሙ ይማልዳል ብላ ለምን ጻፈች? አላለችም እንደዛ። መጀመሪያ አቲንክ ሰው የነገረሽን ይዘሽ መተሽ እሺ አውጣና እስኪ ያሳየኝ። የሁለትሽን እኔ አዳምሻ የማስታውሰውን ልበላት። ምን እንደሚለው በግሪኩ ይማልዳል ይላል ነው እንጂ የሚል ኦሪጂናሉ እኮ በግሪኩ እና ታዲያ ኦሪጂናል ግሪኩ አይደለ እንዴ? ከግሪክ አይደለ ግዕዙ የተተረጎመው? ከግሪክ አይደለ እንዴ? ገብረ ማርያም ይቅርታ አድርጊልንና አንተማ አላሳይም እኮ አላሳይም አልከኝ አይደለ እንዴ? የራስን መጽሐፍ አታሳየኝ መቼስ። እኔ አንተን መጽሐፍ ይዤ አልዞርም። እኔ እኮ የራሴ 66 መጽሐፍ አለኝ። ስለዚህ አሳየኝና ግዕዙን አሳየኝ እስኪ። ምን የሚለውን እናሳይሽ? ይፈርዳል የሚለው በግዕዝ ይፈርዳል የሚለውን አሳየኝ። እኛ ይኸውልሽ ቤተክርስቲያናችን ይፈርዳል ብላ አለች። ስተረጉመው ይፈርዳል ይላል በግዕዙ አለች እኮ። ምንድን ነው ግዕዝ ይፈርዳል ማለት? ሪኩዌስት ማድረግ አለብሽ፣ ማኑስክሪፕት ሪኩዌስት ማድረግ አለብሽ ከቤተክርስቲያን። በቃ ወይ ተዋቀስወሙ የሚለውን በቃ ምን ችግር የለውም። ወይ ተዋቀስወሙ ወይ ተዋቀስ ማለት ይፈርዳል ማለት ነው ይከራከራል ማለት? ወይ ተዋቀስወሙ የሚለው ይከራከራል። ለምሳሌ ኦኬ ቆይ ስክሪንሾት አድርጌ ኔላ እስከዛ አውሩ እኮ። አይ ወይ ተዋቀስ የሚለው ይፈርዳል ነው ይከራከራል ማለት ነው። ኦኬ እስከሚያመጣው ድረስ አይ ቲንክ የተነሳንበትን እንትን እንዳንሄድ ብዙ በኮንቴክስት ስፈችው መፍረድ ይሆናል እኮ ማስረጃ። አንድ ጊዜ ይቅርታ አድርጌልንና ወይ እንናገር። ኢየሱስ ክርስቶስ ከከሳሳችን ጋር የሚከራከርበት ምንም ምክንያት የለውም። አምላክ ነው። ኢየሱስ ክርስቶስ አምላክ መሆኑን ከተረዳሽ ማንም ኢየሱስ ክርስቶስን ሊሞግተው የሚችል ሰው የለም። ማለት ፍጡር የሆነ ነገር ክርስቶስን የሚከራከር የለም። ስለዚህ ለእኛ ይፈርድልናል ማለት ነው። ገባሽ? የሚከራከር ብለሽ ስትይ ልክ እኩል እንትን ኖሮት ከክርስቶስ ጋር እኩል ስልጣን ኖሮት አይ ትክክል አለም ትክክል ነው ምናምን እያለ የሚከራከር ሳይሆን ክርስቶስ ለእኛ እንደሚፈርድልን የሚያሳይ ቃል ነው ብላ የሚፈርደው ብላ ፈታችው። አለቀ። ግዕዙ ቀጥታ ይፈርዳል አይልም። ወይ ተዋቀስ ነው፣ ወይ ተዋቀስ ደግሞ ይከራከራል ማለት ነው። ቴንኪዩ። ስለዚህ ከይቅርታ ጋር ለምሳሌ መጽሐፍ ቅዱሳችን ላይ በቀጥታ ቃል በቃል ያልተተረጎመ ነገር ካለ ስህተት ነው ማለት ነው። አንዴ አዳም አንደኛ ይፈርዳል አለች የሮሜ 8:34። አንዴ ቆይ ከጠየከኝ ልመልስልህ። እኔ ጠየኩሽን ጥያቄ ሰምተሽዋል? ምንድን ነው የጠየኩሽ? አዎ ሰምቼዋለሁ። አንደኛ ሮሜ 8:34 እኔ ስላልጠየኩሽ ሮሜ 8:34 አልጠየኩሽም። እሺ አንዴ ልመልስ። እኔ ጠየኩሽን ሮሜ 8:34 አልጠየኩም። አንዴ ልንገርህ፣ በስነ ስርዓቱ ካልተተረጎመ ስህተት ነው። ጥያቄ ነው። እኔ መለስኩኝ፣ ስለኛ መልሻለሁ። እኔ የጠየኩሽን ጠይቂ። በመጀመሪያ ደረጃ አንድ ነገር ሁለት የተለያየ ትርጉም አይኖረውም። እኔ ግን በእውነት ከአንቺ ጋር ማውራት የሚሰለችኝ ለዚህ እኮ ነው። እኔም ይሰለችኛል እውነት ለመናገር በጣም የሚሰለችኝ፣ ምክንያቱም በእውቀት አለ የምታወሪው። እኔ ጠየኩሽን ሳይሆን የምታወሪው ያልጠየኩሽን ነው የምታወሪው።
እሺ ቆይ ሚዲየት ላርጋችሁ። አሁን ወደ ሀሳባችን እንድንሄድ ጥሩ እየተወያየን ስለነበረ አሁን ጭቅጭቅ አናድርገው። ብፁዕ አምላክ አለ። ብፁዕ አምላክ እንደገና ተመልሶ ከእንቅልፉ ተነስቶ መጥቶ እንደሆነ ለማረጋገጥ መጀመሪያ ብፁዕ አምላክ ቀሰቀስኩ አቋረጥካቸው። አይ ነው ጭቅጭቅ እንዳይሆን ነው። እሺ ብፁዕ አምላክ አለ። እሺ አሁን ወደ ሁለት ሀሳብ ላይ ደርሰናል። አሁን ከቅድም ጀምሮ ተወያይተን መና እንዳታስቀሩት ዲስከሽኑን ብዬ ነው። አሁን ቅድም አዳምና ዜድ ያነሷቸው ሀሳቦች ወደ ሁለት ሀሳቦች መጥተዋል። ስለዚህ በእነሱ ላይ እንጨርስና ከዛ ወደሚቀጥለው እንሄዳለን። ሁለቱ ሀሳቦች ምንድን ናቸው? አንደኛው ዜድም ቅድም አኪም ሲናገር የተናገረው ተመሳሳይ ሀሳብ ምንድን ነው? መታየቱ ቀድሞ በመስቀል ላይ የሰራው ያ ስራ ነው። ያንን ነው ምልጃ የምንለው። ያ መታየቱ ነው ምልጃ የሚሆነው የሚለውን ነገር ሲያነሱ አዳም ደግሞ ምን አለ? ይሄንን ስትሉ አገልጋይ ነው ካላችሁ አገልጋይ ደግሞ ማገልገል ስላለበት አሁን የሚያገለግለው ያ ስራው ምንድን ነው የሚል ጥያቄ ጠይቋል። ስለዚህ ለአዳም የሚሆነው ጥያቄ ምንድን ነው? እነሱ ካነሱት አገልጋይ የተባለው ይሄ ኢየሱስ ክርስቶስ አገልጋይ ነው ከተባለ ስም ብቻ ይዞ አገልግሎት ሳይኖረው ነው አገልጋይ የተባለው የሚል ጥያቄ በዚህኛው ሳይድ ተነስቷል። በዛኛው ሳይድ ደግሞ እሺ እናንተ አገልጋይ ነው ካላችሁ ደግሞ አገልጋይ ነው ስትሉ ምንድን ነው የሚሰራው? አሁን አክቲቭሊ እየሰራ ያለው ነገር ምንድን ነው? ደሙ ነው የሚሰራው ወይንስ ኢየሱስ ራሱ አሁን አክቲቭሊ የሚሰራው ነገር አለ ወደሚሉት እኔ ይቅርታ አድርግልኝና እኔ የተናገርኩትን ሚስ ሪፕሬዘንት ተደርጓል። እኔ ያልኩት አገልጋይ ነው ሲባል አንድ ጊዜ ሰራው ህያው መሆኑን እየተናገሩ ነው ብያለሁ። ህያው መሆኑ ማለት ነው። ካሁን በኋላ ሌላ ሊቀ ካህን አለመኖሩን እየተናገረ ነው። በቃ ዘላለማዊ ሊቀ ካህን ነው። አንድ ያቀረበው መስዋዕት ዘላለማዊ መሆኑን እየተናገረ ነው። ዘላለማዊ ሊቀ ካህን ነው ሲባል እኮ ኢየሱስ ክርስቶስ ያቀረበው መስዋዕት ዘላለማዊ መሆኑን ህያው መሆኑን እየተናገረ ነው ያለው። አገልጋይ ነው ሲል ልክ እንደዛ ነው እንጂ ሌላ የሚሰራ ስራ የለም እያለ ነው ያልኩት። ከዚህ በኋላ ማለት ነው አሁን ላይ ማለት ነው። አሁን ላይ ምንም የሚሰራ ነገር የለም። አሁን ላይ ምንም የሚሰራ ነገር የለም። ኦልሬዲ የሰራው ነገር ነው አገልጋይ ያስባለው ነው ያንተ ስለሆነ የሰራው ስራ ህያው ስለሆነ ከዛ አንጻር ነው። ኦኬ እንጂ ከረንትሊ አሁን ቅድም ሴና እየጠየቀች የነበረችው እሷ ደግሞ አሁን አይ ቲንክ ሴና ይሄ ሀሳብ ገብቶሻል? ከረንትሊ አሁን አዳም ያለውን ፖይንት ተስማምተሽዋል ወይስ እንቀጥል? ቆይ ፍቅር አዳም እያለ ያለው ቆይ ፍቅር እውነት ለመናገር እኔ አረቤስ ተው በቃ የኔን ተው ችግር የለውም። አንቺ ያነሳሽው ጥያቄ ነው የተነሳ ነው። እሺ ብፁዕ ቀጥል። ምን አለ መሰለህ የመቅደስና የእውነተኛይቱ ድንኳን አገልጋይ መሆኑን አዳም ያምናል። አዳም ብቻ አይደለም ክርስቲያኖች ሁሉ ያምናሉ። አገልጋይ ነው የተባለው ቃል ዋናው መልእክት ሀሳቡ ኢየሱስ ክርስቶስ ዓለምን እንዳገለገለ እንድትረዳ ነው። ማኑ ሊቀ ካህኑ አገልግሏል። ስላገለገለ አገልጋይ የመቅደስና የእውነተኛይቱ ድንኳን አገልጋይ ተብሎ ተጠርቷል። አገልጋይ ነው የሚለውን ቃል ወስደ መዘህ እያገለገለ ነው ማለት ግን አትችልም ነው ማለት። የምትችለው ኢየሱስ ስላዳነ አዳኝ እንደተባለ ሁሉ ፍጥረትን ሁሉ የሰው ልጆችን ሁሉ ዓለምን ማን ሊቀ ካህኑ የመቅደስና የእውነተኛይቱ ድንኳን አገልጋዩ አንዴ ስላገለገለ አገልጋይ ተብሎ ተጠርቷል። ይህን የተናገረው አዳም። ኦኬ ስለዚህ አሁን ቀጣይነቱ ምኑ ላይ ነው? እሱን ነው አይ ቲንክ አድቫንስ እያደረግን ያለ ነው። አሁን አንዴ አሁን ለምሳሌ ዘላለም ማለት ሁሉም ቀን ማለት ነው አይደል? ፍቅር በአንዷ በዕለተ ዓርብ በአንዷ ቀን ሁሉንም ቀን አንዴ አገልግሏል። በዕለተ ዓርብ ነው የክህነት አገልግሎትን የፈጸመው። ሊያገለግል የመጣውም አንዴ ነው፣ ሊደጋግም አይደለም። ሊደጋግም ከሆነማ ከብሉዮቹ በምን ተለየ? በአንዷ በዕለተ ዓርብ ሁሉንም ቀን አንድ ያገለገለ። ሁሉም ቀን በነጋች ቁጥር እያንዳንዷ ቀን ኢየሱስ ክርስቶስ የመቅደስና የእውነተኛይቱ ድንኳን አገልጋይ የሆነው ጌታ አገልግሎኛል፣ ሊቀ ካህኔ አገልግሎኛል ብላ ታምናለች።
የነጋችው እያንዳንዷ ቀን ዛሬዋ እንዳመነችው ሁሉ ነገዋም ስትነጋ ታምናለች። ምን ማለት ነው? ሰው ነው። የዛሬ ሰው ይበለን ይላሉ እናቶች አይደል? አባቶች የዛሬ ሰው ይበለን እንደምንሉት የነገ ሰው ይበለን ይላሉ። የነገ ሰው የተባለ ሁሉ አገልግሎኛል ብሎ ያምናል። ልክ አድኖኛል ብለው እንደሚያምኑ አስታርቆናል ብለን እንደምናምነው። ስለዚህ ይሄ ያገለገለን ጌታ ፍጥረት ሁሉ አገልግሎኛል ብሎ የሚያምነው ጌታ ምን ተብሎ ይጠራል? በኩራት እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው ብሎ በቃል ተመስክሮለታል። ደግሞም ይገባዋል ፍቅር። ያ እሺ ሲሳይ ይሄ ያስማማሻል ወይ? ሴና እና ሲሳይ እነሱ ስለሆነ አሁን እንትኑ ወደ አንድ እንድንመጣ ሲሳይ የምትጠይቂው አለ በዚህ ሀሳብ ላይ? እሺ ኦኬ ሴና ትቀጥያለሽ? ቀጥይ በቃ ካንቺ አልጠይቅም። አይ በቃ ችግር የለውም እኔን ተውት፣ ቀጥይ አንቺ። እሺ እንግዲህ በዕለተ ዓርብ ነው የሚለውን እኔ ቦታው የሚናገረው ዕብራውያን የተጻፈው እንግዲህ ክርስቶስ ከሞተና ከተነሳ በኋላ ከስንት ዓመት በኋላ ነው የተጻፈው። እሱ ብቻ አይደለም፣ ሮሜም እንደዛው። ሮሜም አሁን በእግዚአብሔር ቀኝ ያለ ስለኛ የሚማለድ ብሎ ነው የሚናገረው። አንደኛ ዮሐንስ 2:1 ላይም ዮሐንስም ሲጽፍ ክርስቶስ ከሞተና ከዕለተ ዓርብ በኋላ ከተነሳ ከሞተ ከተነሳ ካረገ ከብዙ ዓመት በኋላ የተጻፈ ጽሑፍ ነው። ስለዚህ አክቲቭሊ አሁን ያለ አገልግሎት እንዳለ ነው የሚናገረው እንጂ አላፊ ጊዜን የሚያመለክት አይደለም። በዕለተ ዓርብ ከሆነ ፓስቴንስ ነው አይደል ሲጻፍ የሚጻፈው ስለኋላ ስላለፈ ነገር እንጂ አሁን ላይ ከረንትሊ ያለ ነገር አይደለም። እንደዛ አጻጻፉም እንደዛ አይደለም። በግልጽ ዕብራውያን 8:2 ላይ በእውነተኛይቱ ድንኳን ክርስቶስ አገልጋይ እንደሆነ እቺም እውነተኛይቱ ድንኳን ደግሞ ሰማይ እንዳለች 9:24 ላይ ይናገራል። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደ ምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ስለዚህ አሁን ብሎ ጻፊው ሲጽፍ ክርስቶስ ከሞተ ከተነሳ ካረገ በኋላ ከብዙ ዓመት በኋላ ነው አሁን ብሎ የተናገረ ያለው እንጂ በዕለተ ዓርብ አይደለም። ስለዚህ ሁሉን ነገር በዕለተ ዓርብ ብቻ ወስኖ ማስቀመጥ ትክክል አይደለም። በግልጽ ደግሞ አንደኛ ዮሐንስ 2:1 ላይ ምን ይላል? ልጆች ኃጢአትን እንዳታደርጉ ይህንን ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ሰው የሆነው ክርስቶስ ነው ይላል። ጥብቅና ስራ ነው፣ አገልግሎት ነው። እንግዲህ ጠበቃ ሆኖ ያለ ስራ የሚቀመጥ ጠበቃ የለም። ጥብቅና ስለ ጠበቃ መሆን እንግዲህ በአንደኛ ዮሐንስ 2 ላይም ዮሐንስ ሲናገር ኃጢአትን አታድርጉ ልጆቼ ሆይ ግን ኃጢአትን ብታደርጉ ከአብ ዘንድ ጠበቃ አላችሁ ብሎ በግልጽ የተናገረ ነው። ክርስቶስ ከሞተ ከተነሳ በኋላ ዕብራውያን 7:5 ላይ በግልጽ ይናገራል። ስለ እነርሱ ሊያማልድ ዘውትር በሕይወት ይኖራል። ስለዚህ በእርሱ ወደ እግዚአብሔር የሚመጡት የሚለው ወደፊት የሚሆን ነው። ፈጽሞ ሊያድናቸው ይችላል። ፓስቴንስ አይደለም፣ አሁንም ፊቸር ላይ ያለ ነገር ነው። ፕሬዘንት እና ስለ ፊቸር ነው የተወራ ያለው። ስለዚህ ይሄንን ሁሉ አጠቃለ በዕለተ ዓርብ ነው የሆነው ብትል በጣም የዋህነት ነው እንጂ የመጽሐፉን እውነት እየተናገርክ አይደለም፣ ወይ ራስን የሸወድክ ነው። ክርስቶስ አሁንም ለዘላለምም የሚያማልድ የሚምር ሊቀ ካህን የሚያስምር ሊቀ ካህን ነው። ቴንኪዩ። እሺ ብፁሻ ከመቀጠሉ በፊት ብፁሻ ረጅም ጊዜ ስለምንሰጥ ላስነበባችሁና እኔ መውጣት አለ እኔ እሄዳለሁ። እሺ ቀጥል አዳም። ትልቁ ላይ አርግና ራስን ቀጥል። ስለማሳይ ትልቁ ላይ አርጉት አዳምሻን ፍቅር ሀሳብ ስንሰጥ 8-6-9 የመጽሐፍ ቅዱስ ክፍሎችን ይመስላል። በአንድ የምናወራ ከሆነ 8-9ኙንም እስካብራራ ቁጭ ብለህ ልጠብቀኝ ነው። እሺ ብፁሻ እኔ ኮንደንስ አደርግልሃለሁ፣ ችግር የለም። ቆይ ያሳይ። አሁን አዳምሻን ትልቅ ላይ አርጉት። ሀሳቤ ገብተዋል? ገብቶኛል። አዎ አንድ ጥቅስ ላይ እንወሰን። ለምን 8-9 ካነበባችሁ አንብባችሁልኝ ከተነተናችሁልኝ 8-9 መጽሐፉን ሁሉ ቁጭ ብዬ ላነብላችሁ ነው ማለት ነው። በቃ ሴና አለሽ? ትልቁ ላይ ብታደርጉኝ ደስ ይለኝ ነበር። ሴና ትልቁ ላይ አድርጊው። ለእኔ ስጭኝ እስቲ። እንትን ምንድን ነው ሙሉ አይደለም ስለሌለች መሰለኝ፣ ፖዝ ስለሆነ መሰለኝ።
አለሽ ሴና ትልቁ ላይ አድርጊ። ሴና እሺ ሙሉ ኃላፊነት ስጭኝ አሁኑ። እሺ ይሁን ትምያ። እሺ እሺ አንቺ ልተኝም ስለምቺ ስጭኝ እንትኑን። እሺ እሺ ቀጥል አዳምሻ። ትልቁ ላይ መሆን አለብኝ ለማሳይ። ትልቁ ላይ እኮ ነህ። ለእኔ ወርጄ ልምጣ እንዴ? ትልቁ ላይ ነህ አሁን። እኔ የሚታየኝ ትልቁ ላይ ሆነ ነው። አሳይ። ችግር ኖ ኖ ኖ አሁን ቀየርሽው ሴና። ትልቁ ላይ ነበረ እኮ ወረደ። እንደውም አሁንማ አዳምሻ ግባ ተመልሰ። ኦኬ ራስ ወርጄ ነው ስለኔ እየታየኝ ስላልነበር። አሁንስ ፐርፌክት። አሁን ትልቅ ላይ ነው። እሺ ፍቅር እንትን ሰጥቼ ካለው። እሺ 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 አይ ቲንክ በጣም እነዚህ አሁን እየተነሱ ያሉ ጥያቄዎች በጣም ኦልሬዲ በጣም ብዙ ጊዜ ቤተክርስቲያናችን ምላሽ የሰጠችባቸው እና አድካሚ የሆኑ አላል ተደጋግሞ አድካሚ የሆነ ነገር ነው እና ሰዎች ላለመረዳት ቆርጦ የተነሱ የሚመስል ነገር ስለሆነ አንዳንድ ጊዜ ለሰው ጊዜ መስጠት ያስፈልጋል እና መቶ ያስፈልጋል እና ከዛ አንጻር ሁለት ማስረጃ ያቀርብና እተዋለው። መከራከር አያስፈልጉም። ጠበቃ የሚለውን የመጽሐፍ ቅዱስ ማህበር ያዘጋጀው የመጽሐፍ ቅዱስ መዝገበ ቃላት የመጽሐፍ ቅዱስ መዝገበ ቃላት ጠበቃ የሚለውን እንዴት አድርጎ እንደሚፈዳ ተመልከቱ። ጠበቃ ይላል ሰውን ለመክሰስ ወይም የሰውን መብት ለማስጠበቅ በፍርድ ቤት በህግ መሰረት የሚከራከር ሐዋርያት ሥራ 24 ከ1 እስከ 3 ላይ ያለው ለሰው የሚከራከር ጠበቃ ይባላል ብሎ ያስቀምጣል። ክርስቶስ አለ። ስለ ክርስቶስ ደግሞ ክርስቶስ የምዕመናን ጠበቃ ተብሏል። ይህም ስለ ኃጢአታቸው ተላልፎ መሞቱን ያስረዳል ይላል። ኢየሱስ ክርስቶስ ጠበቃ ነው ሲባል ስለ ሞቱ ነው እየተወራ ያለው። ኢቨን እዛ የተነሳበት ቦታ ራሱ የአንደኛ ዮሐንስ ምዕራፍ 2 ከቁጥር 1 እስከ ምናምን ስታነቡት ስለ ሞቱ ነው የሚያወራው። ጠበቃ ሲል ከአብ ጋር ሄዶ ይከራከራል ወይ ደግሞ የሆነ ከሴጣን ተከራካሪያችን ጋር ይከራከራል እያላለ በሞቱ የሚያስታርቀን መሆኑን እየመሰከረ እንጂ አሁንም ከአብ ጋር ሄዶ እየተከራከረ ምናምን ያስታርቅ እንደዛ አለ እና ይሄ ጀስት ዌስት ኦፍ ታይም። አንድ ጊዜ ሌላ ደግሞ ላሳያችሁ 56 ደግሞ እንሂድ። 56 ደግሞ ተመልከቱ። ምልጃ ይላል። ይህንን ባለፈውም ሳነብ ነበርና ስለ ምልጃ ይልና አማለደ ምልጃ አማለደ ይልና መሰረታዊ ትርጉሙ የምልጃ ይሄ የአውሮፕላን መዝገበ ቃላት አይደለም፣ ወይ ደግሞ የሆነ የሳይንስ መዝገበ ቃላት አይደለም። ይሄ የመጽሐፍ ቅዱስ መዝገበ ቃል ነው። የመጽሐፍ ቅዱስ መዝገበ ቃል ምልጃ ማለት ማለደ ማለት መሰረታዊ ትርጉሙ አንዱ ስለሌላው መለመን ነው። ኦኬ ምልጃ ማለት ምልጃ ተብሏችሁ ሲነገራችሁ ትርጉሙ መለመን ነው። እነ ሙሴ በምድር ላይ ሳሉ ስለ እስራኤል ማለዱ። ስለ እስራኤል ማለዱ ማለት ምን ማለት ነው? ለመኑ ማለት ነው። ስለ እስራኤል ለመኑ፣ ጸሎታቸውም ተሰማ። ዘኍልቍ ምዕራፍ 14 ከቁጥር 19 ጀምሮ ይነገራል። ክርስቶስ ለደቀ መዛሙርቱ ለመነ። አያችሁ፣ ኢየሱስ ክርስቶስ ተብሎ ለደቀ መዛሙርቱ ለመነ። ሉቃስ 22 ላይ አለ። ዕብራውያን 5 ኢየሱስ ክርስቶስ የለመነበት ማለደ የሚለው ለመነ ነው። ያው እዚህ ጋር ዕብራውያን 5 ላይ ያለላችሁ፣ ሉቃስ ላይ ያለላችሁ። ከዛው ምዕመናን ለሌሎች እንዲለምኑ ታዘዋል። ፊልጵስዩስ ሲጠቅስና ምዕራፍ 4 ከዛው አንደኛ ጢሞቴዎስ ከዛ ይቀጥላል። ከዛው ክርስቶስ ሊያማልድ ዘወትር በሕይወት ይኖራል፣ በእርሱም ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እዚህ ጋም የሚማልድ ተብሏል። ኢየሱስ ክርስቶስ የሚማልድ የሚለው ምንድን ነው? መሰረታዊ ትርጉሙ የሚለምን ማለት ነው። የሚለምን ነው። ግን እነሱ በቀጥታ የሚለምን የሚለውን ይቀበሉታል? አይቀበሉትም። ምን ይላሉ? ዕብራውያን 7:25 ላይ ግን እንደዚህ ያለ መለመን ብላችሁ እንዳትወስዱት ይላሉ። በቀጥታ ትርጉሙ መለመን ነው፣ ግን በመለመን እንዳትፈቱት ይሉና ምን ያደርጋሉ? የእርሱ ምልጃ ግን ይላሉ። በቀጥታ ሳንወስድ ማለት የእርሱ ምልጃ ግን እንደኛ ልመና አይደለም፣ ልመና ብላችሁ አትውሰዱ እያሉ ነው። ምክንያቱም ይላሉ ምልጃ ተብሎ ሲነገራችሁ እዛ ቦታ ላይ
ለመነ ለማለት ፈልገው ሳይሆን በቀጥታ ትርጉሙ ሳንወስደው ምን እንወስደዋለን? ምን ብለን እንወስዳለን? አንድ ጊዜ ራሱን መስዋዕት አድርጎ ማቅረቡን ለምዕመናን ፈጽሞ ድነት አስገኝቶላቸዋል። መስዋዕት አቅርቦ ለምዕመናን ድነት ማስገኘቱን ነው እየተናገረ ያለው። ስለዚህ ማንም ቢመጣ በክርስቶስ ወደ ማንም ማለት ነው። በጣም ይቅርታ። ምልጃ ማለት መስዋዕት ነው። እንደዛ ከሆነ ምልጃ ማለት መስዋዕት ነው። ምልጃ ማለት መስዋዕት ነው ነው ፈጽሞ መለመን ማለት ነው ምልጃ ማለት ነው። እና ታዲያ ለምንድን ነው ከመስዋዕቱ ጋር አገናኝተህ የምታወራው? ያልተረዳሹ እኮ ምን መሰለሽ ሴናዬ፣ ያልተረዳሹ ማለት ነው ምልጃ የሚለውን ቃል ተጠቅሟል። ግን ያ ምልጃ የሚለው ቃል በቀጥታ መውሰድ አንቺ ስለ ምልጃ አወራና ከዛ መጨረሻ ላይ አንድ መስዋዕት አቅርበው በእግዚአብሔር ቀኝ ተቀመጠ ይላል። ምልጃና መስዋዕት አንድ አይነት ነው እንዴ? ከጠየቅሽን በኋላ ግን ፕሊስ አዳምጪ። በዛው የኔንም አንድ ላይ አጠቃለ መልስልን። እሺ ምልጃ ማለት በዚህ መሰረት መለመን ከሆነ ለምንድን ነው የእናንተ ቤተክርስቲያን ያሳተመችው የ2000 እትም ላይ መለመን ብላ ለምንድን ነው መፍረድ ለምን አለች? መሰረታዊ ትርጉሙ ይሄንን ትርጉም የምትቀበል ከሆነ መፍረድ ለምን ብላ የሮሜ 8:34 ለምንድን ነው መፍረድ ያለችው? ይፈርዳል ያለችው? እሺ ቴንክ ዩ። ምንም ችግር የለውም። ኦኬ የምልጃ መጀመሪያ መቀበል ያለብሽ የምልጃ መሰረታዊ ትርጉም ምልጃ የሚለው ቃሉ ማለት ነው። ምልጃ የሚለው መሰረታዊ ትርጉሙ ምን ማለት ነው? መለመን ማለት ነው። መለመን ነው። አንድ ጊዜ ልትናገሪ ነው ሴና? ተናገሪ። ጥያቄሽ እንደገና ቀጥል። እሺ የምልጃ መሰረታዊ ትርጉም መለመን ነው። መለመን ነው። ነገር ግን በቀጥታ ያለውን በቀጥታ እዛው በቀጥታ ወስደን ለኢየሱስ ክርስቶስ እየተነገረ ስለሆነ ኦኬ ለዘላለም አብን ይለምናል እያለን ነው የምንረዳው አይደለም። አይ ከዛ አንጻር አይደለም የተነገረው። ይህንን ማን ይፈታል? ቅዱስ ዮሐንስ አፈወርቅ ይፈታሉ፣ ጎርጎሪዮስ ይፈታል፣ ናዚያንስስ ማለት ነው። ቅዱስ ጎርጎሪዮስ ናዚያንስስ ይህንን ፓርቲ ይፈቱና ምን ያመጣሉ? ሁለቱም ማለት ነው። ቅዱስ ዮሐንስ አፈወርቅ ምን ያደርጋሉ መሰለሽ? ለገዛ ልጁ ያራራለትም እኮ ይላል። ቆይ ወደ አባቶች ጋር ከመሄድ በፊት ይህንን ትርጉም ቤተክርስቲያን ትቀበላለች አይደል? ምልጃ መለመን ነው ካልን ለምንድን ነው ቤተክርስቲያን የሮሜ 8:34 ይለምናል ብላ ለምን አላስቀመጠችም? ለምንድን ነው ይፈርዳል ያለችው? የኔት ከይቅርታ ጋር እንድናገር ትፈቅጅልኛለሽ ወይስ እንዴት ነው? ትፈቅድላለች። አዳምሻ ቀጥ የሆነ እንትን አለና በጣም እንትን አላል። አንዳንድ ጊዜ ሰውን አስጨርሽ ኮምባቲቭ ሆነችብህ ትንሽ ኮምባቲቭ ነገር ሆነችብህ። የሆነ በግድ እንድንሰዳደብ ፓሽኔት ስለሆነች በሚለው ተረዳት። ያው ሴቶች ፓሽኔት ናቸው ሲያወሩና ለዛ ነው ለዛ ሊሆን ይችላል። እና ይቅርታ እኔ እንትን መሆን አልፈልግም። ራይቃላል አሁን ሩድ ምናምን መሆን አልፈልግም። ግን አሊስ እድል ስጭኝ እንድመልስ ማለት ሰዓት እንትን እንድናገር ምናምን ጠየቅሽ። ኦልሬዲ ሰምቻለሁ። ጠየቅ እድል ስጭው ሲስከድና ሴና ተናገሪ። ጥያቄዋ ልታስተካክለው ነው። አይ የኔ ጥያቄ ምልጃ ማለት ምልጃና መስዋዕት ያው አንድ አይደለም ብለሃልና፣ ነገር ግን አሁን እዚህ ጋር ስለ ምልጃ አወራና ከዛ መጨረሻ ላይ ምን አለ? እርሱ ግን አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ማለት ነው አለ። ስለ ምልጃው ማለት ነው። ምልጃና የቱ ጋር ይቅርታ ሲና ያልተረዳሁሽም እየተረዳሁሽ አለ። እሱ ግን አንድ መስዋዕትን አቅርቦ የሚለው ዕብራውያን ላይ እንትን የለም። ስለ ዕብራውያን አንቺ የምትይው እንትን መሰለኝ አንደኛ ምዕራፍ 1 ቁጥር 3 ነው። ኖ እዚሁ ላይ የእርሱ ምልጃ ከሚለው ጀምሮ አንበበላት። የእርሱ ምልጃ የሚለው ከሚለው ጀምሮ እሱ ነው። የእርሱ ምልጃ ግን ብለህ ቀጥል። ኦኬ የእርሱ ምልጃ ግን ይላል። የእርሱ ምልጃ ግን የእርሱ ምልጃ ግን እንደኛ ልመና አይደለም። ምክንያቱም ይላሉ አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ለምዕመናን ፍጹም ድህነትን አስገኝቶላቸዋል። ስለዚህ የእሱ ምልጃ ምልጃውን እኮ አዳም እዚህ ጋር መስዋዕት አድርጎ ነው የፈታው ምልጃውን።
አዎ ትክክል። ሲፈታ በመስዋዕት ነው የፈታው። መስዋዕት ነው ምልጃ መስዋዕት አይደለም። ነገር ግን በመስዋዕት አድርጎ ፈታው። ለምን? ቆይ አንድ ጊዜ ሴና ከኙ ልስን ቱ ሚ እንትን የሚባል ነገር አለ። ቃል ለምሳሌ ጤናማ ሰው ብለሽ ብትናገሪና ጤናማ ምግብ ብትይ ሁለቱም ቦታ ጤናማ የሚል አለ። ሁለቱም ጋር ግን እኩል ናቸው ማለት አለ። ጤናማ ማለት ጤናማ ምግብ ተብሎ ስለተናገረና ጤናማ ሰው ስለተባለ ሁለቱም ቦታ ላይ ኦኬ ያልታመመ ሰው ስላለን ያልታመመ ምግብ ብለን እንፈታለን ማለት አለ። ጤናማ የሚል ስላለ ምን ይባላል? አናሎጂካል ሴንስ ተብሎ ይወሰዳል። አናሎጂካል ሴንስ የሚለምን የሚል ተቀምጦልናል። ኦኬ የሚለምነውን በምንድን ነው የምንረዳው? በምን ብለን እንፈተዋለን ተብሎ ሲቀመጥ ኦኬ ሚለምን ከዚህ ሴንስ አንጻር መውሰድ ይገባናል ተብሎ ይወሰዳል እንጂ ጀስት ቢካዝ ቃሉ እዛ ጋር ስላለ የግዴታ መለመን ብለን እንፈታለን ማለት አይደለም። ያ እሱ እዚህ ጋር አሁን ያስቀመጠው ሴና ዲፊኒሽን ኦልሬዲ የመጽሐፍ ቅዱስ ማህበር እንትኑ ያስቀመጠውን ነገር ነው እያነበበ ያለው እንጂ የራሱን ስላይደለ ምንም እንትኑ ላይ ብዙ መሄድ አንችልም። ኦኬ ችግር የለውም። ስለዚህ የክርስቶስ ምልጃ እንደኛ ልመና አይደለም በሚለው ትስማማለህ? ሰላም ብያለሁ። አንዴ አማኑኤል አንዴ ሚውት አድርግ ፕሊዝ። ቆይ አማንዬ እሰጥሃለሁ። ቆይ አማንዬ አንዴ ሲሳይ ቃሉ መለመን ማለት ነው። ፈለገው ነገር ግን ይመልስላት አዳም። ቆይ አንዴ ያ አዳም ይመልስ። ቃሉ መለመን ማለት ነው። ቃሉ የተቀመጠው ቃል ለምሳሌ ስለዚህ አንተ የመጽሐፉን መልጃ ቆይ አንድ ጊዜ ይቅርታ አድርግልኝ ልናገር። ለምሳሌ ለገዛ ልጁ ያራራለት ሲል ለገዛ ልጁ ያራራለት እያለ ነው። ለገዛ ልጁ ያራራለት ሲል በቀጥታ ፌስ ቫልዩ እንውሰደው ከተባለ ፌስ ቫልዩ ማለት ነው። ፌስ ቫልዩ እንደተቀመጠው ሊትራሊ እንውሰደው ከተባለ አብ ለወልድ አራራም የሚለው በቀጥታ እንውሰደው ከተባለ አብ ለወልድ አራራም የሚለው ግን እንዴት ብለን እንረዳዋለን? በኮንቴክስቱ ባለው በአውዱ መሰረት እንዴት አድርገን እንረዳዋለን ነው። አብ ለወልድ አራራም የሚል ቴዎሎጂ እያስተማረ ነው። እሺ ባመጣው ማስረጃ ወይንም ትርጉም መሰረት የክርስቶስ ምልጃ እንደ ሰው ልመና አይደለም አለ አይደል? ከዛ ብሎ ቀጥታ ስለዚህ ምልጃ መለመን አይደለም። የመጽሐፍ ቅዱሱ ሮሜ 8:34 ላይም ዕብራውያን 7:25 ላይም ሌላም ቦታ ስለ ክርስቶስ ምልጃ የተቀመጠው ቦታ ይቅርታ አድርጌልኝና ምልጃ መሰረታዊ ትርጉሙ መለመን ነው አለን አይደል? ምልጃ ብሎ ስለዚህ ምልጃ መለመን ነው ብለህ ነው የምትወስደው አንተ? ምልጃ መለመን ነው፣ ምንም ጥያቄ የለውም። ስለዚህ ለምንድን ነው ታዲያ ቀጥታ ምልጃ መለመን ከሆነ ለምንድን ነው ይፈርዳል ብላ ያስቀመጠችው? ቆይ ይቅርታ አንድ ጊዜ አሁን ሁሉንም ምረጥ እንጂ ሁለት ነገር እኮ ነው የምታወራው። አንዴ አይደለም ትለኛለህ፣ አንዴ ነው ትለኛለህ። ፍቅርዬ ከዚች ልጅቷ ማውራት ላቆም ነው ከይቅርታ። አንደኛ ለመግባባት ነበር ማውራት ማለት ነው፣ ግን የሆነ ነገር ታምታና ከዛ አዳሜ እንደዚህ እናድርግ። ከአማኑኤል ጋር እስኪ አሁን አዳም ስለደከመ የእሱን ይጨርስና አማኑኤል ትቀጥላለህ ከሲሳይ ጋር። መልስ አይመለስልኝም እንዴ? ወይኔ እንደዚህ እናደርግ። አዳም እድል ስጠኝና እንደዚህ እናድርግ። አሁን መጽሐፍ ቅዱስ ላይ ቃል በቃል ወስዷለሁ ስላለች ለገዛ ልጁ ያራራለት የሚል ቃል በቃል አለ። ስለዚህ በእሷ አረዳድ መጽሐፍ ቅዱስ ላይ ለገዛ ልጁ ያራራለት ተብሎ ስለተጻፈ አብ ጨካኝ ነው ወደሚል እንሄዳለን። ምክንያቱም ቃል በቃል እንውሰድ። አሁን አንዳንድ መጽሐፍ ቅዱስ ላይ ጥሬ ትርጉሙን የምንወስደዋለን። እንደዚሁም ደግሞ እሱን ተዉትና ወደ ዋናው ሀሳብ ቆይ ግድ የለም እኔ በምሰጣችሁ አሁን ዶክተር ይሄን ያህል የሚያስቸግር አይደለም ነው። ኧረ ተው አንድ ጊዜ ታይም አውት እኔ እድል እሰጣችኋለሁ። ስሰጣችሁ ሾርት እያደረጋችሁ ትሄድ፣ አለበለዚያማ ሁላችንም እያወራን መደማመጥ ስለማንችል አማኑኤል አጭር አድርገህ ቀጥል። ከዛ ደግሞ እኔ እያየው ሰጣችኋል። አንድ ጊዜ አማን እኔ አንዴ ልናገርና ከዛ አንተ ትቀጥለዋለህ። እኔ ሀሳቤን ብቻ ልጨርስና ሀሳቤ ያስኩት ሳልጨርስ አዳም እስከሚጨርስ ግን እሰጣለሁ። ይጨርስ አዳም ሰጠውና አዳም
ይጨርስ የጀመረው እስከሚጨርስ ድረስ ሲስም ትሁን ሴናም ትሁን አንዳችንም መሀል አንግባበት። አዳም የሆነ ነገር መናገር ሲጀምር ጨርሶ እኔ ጨርሻለሁ ሲል ያኔ ጣልቃ ይግባ። የሆነ ነገር እየተናገረ ሀሳቡን በመሀል እየገባን መስረቅ በተለይ ሲሳይ እንደዛ ታደርጊያለሽ። ከጨረሰ በኋላ ይሄ ነገር ተሳስ እኔ ነኝ እስኪ ቆይ የፈለግሽውን ቀጥታ ጠይቂ። እስኪ ቆይ የፈለግሽውን ጠይቂ። ምልጃ መለመን ነው የክርስቶስ ምልጃ ቆይ ይቀጣ ቆይ ምልጃ የሚለው ቃሉ መለመን ማለት ነው። ስለዚህ መለመን ከሆነ እንደዛ ብለህ ነው የምትቀበለው። ምልጃ መለመን ነው። ቆይ አየሽው ችግርሽን ተመለከትሽ። ኧረ አንተን መልስልኝ። እኔ እኮ የኔን ችግር እንድትነግረኝ እኔ አንተን የጠየኩህ እኮ ምልጃ መለመን ነው ወይ? ምልጃማ መለመን ማለት ነው። ስለዚህ መለመን ከሆነ እንደዛ የምትቀበል ከሆነ ቤተክርስቲያን ለምንድን ነው መለመን ብላ ሮሜ 8:34 መለመን ብላ ለምንድን ነው ያላስቀመጠች? ይፈርዳል ለምን አለች? በቃ አሁን ጠየቅሽው ይመልስ። በቃ አሁን ዝም በይና እንትን ኦኬ። የ1954 መጽሐፍ ቅዱስን ከፍታችሁ ስታነቡት የሚማልድ ይላል። የሚማልድ የሚለው ቃል በቀጥታ መለመን ማለት ነው። ነገር ግን የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ሁለት የተለያዩ መጽሐፍ ቅዱሶች ኢዲሽኖች ልክ እንደ ሙስሊሞች አንስተው እንደሚጠይቁት ነገር አላል። ልክ ቀሚሷ የሚለውን ልብሷ ተብሎ ተጽፏል። ቀሚሷ ነው ልብሷ ነው ምናምን ብሎ እንደዚህ አይነት ክርክር ነገር ነው። ሁለት የተለያየ ኢዲሽን ያለው አንደኛ የ2000 ዓመተ ምህረት የተተረጎመው ከግዕዙ ላይ ነው። የ1954ቱ ደግሞ ከግሪኩ ላይ ነው የተተረጎመው። ከግሪኩ ራሱ አይደለም ከኪንግ ጀምስ ነው የተተረጎመው። ከኪንግ ጀምስ የተተረጎመውን እንደ ኪንግ ጀምስ እንይዘዋለን። ከግሪክ የተተረጎመውን እንደ ግሪክ እንይዛለን። ከግዕዙ የተተረጎመው የግዕዝ እንይዘዋለን። በግዕዙ ላይ ያለው እንደዚህ ተብሎ ተቀምጧል ብለው ተረጎሙት። ችግር የለብንም። ሁለቱም ጋር ያለው መልእክት ይማልዳል የሚለውም ጋር ይፈርዳል የሚለውም ጋር ሀሳቡ ደሴም ነገር ነው። በኮንቴክስቱ ቤተክርስቲያን የምታስተምረው አስተምሮ ነው። አሁን ኢየሱስ ክርስቶስ ይፈርድልናል፣ ማንም ከሳሽ ቢመጣ ይፈርድልናል የሚል ሀሳብ ስላለ እሱን ያስቀመጠችው። እሺ፣ ስለዚህ መልጃ መለመን አይደለም ማለት ነው። ቴንኪዩ። በቃ እናንተ የምታምኑት መልጃ መለመን ብላችሁ አይደለም። እሺ፣ አዳምሻ በቃ ያንተን መልሰሃል። እሷ እሷ ጨርሳለች። እሷ ስለተናገረች እኔ ደግሞ እናምነው ግን አይደለም የምናወራው መጽሐፍ ቅዱስ ሆነ። እኔ እኮ ጠያቂ ነኝ። ምን አልኩኝ እኔ? አንተ እኮ ነው የመለስከው። ችግር የለውም እኮ ምንድን ነው የምትናገረው ታዲያ? ኦልሬዲ መልስ መለስከ። በቃ መለሰች። አንተ ቀጥል፣ አጠናቅና ወደሚቀጥለው ለእኔም ግን ትሰጠኛለህ። ይደርሳል ለሁላችሁም። ያጠናቅ፣ እሱ የጀመረውን ያጠናቅ። አንድ ጊዜ ፍቅር ጠየቀችኝ፣ መለስኩ። ድምዳሜ ስለሰራችብኝ መመለስ አለብኝ። በቃ መልስና በእኔ ላይ የምትናገር ከሆነ ድጋሚ ይናገራሉ። ስለዚህ በቃ አንተ የራስህን አሁን ኮንክሉድ አድርግ። በቃ የመጨረሻ እኮ መልሳ ግን በእኔ የምትናገር ከሆነ አትናገርም። ችግር የለም። የራሷን ሌላ ሀሳብ ትናገር። በራስሽ ተናገር። እንዴ አንቺስ ባትናገር ይኖሩ ባልተናገርኩ ነበር። በቃ ሲስ ይጨርስና ለአንቺ ደግሞ ሌላ እድል ስንሰጥሽ አዳምን ሳታነሺ በራስሽ ትናገረች። ችግር ነው። ቀጥል። የኔን ሀሳብ ካነሳች እኔ መናገር አይቀርም። እሺ ቀጥል። የኔን አታንሳሽ፣ ራስን ወክላ አውራ። ፐርሰናል ሳታረጉ ቀጥሉ። ችግር የለም። ግን ኪዳነ ምሕረትን እንዲህ ክፉ ነገር ለምታናግርኛለህ አንተ ተው፣ በቃ ራስን አውራ። እኔን አትንካኝ፣ የራስን ሀሳብ ስራ። አንቺ እኮ ነሽ የተናገርሽው። በተናገርሽው ላይ ነው የምናገረው። ባትናገሪ ባልተናገርኩ። በቃ የራስን ተናገር አዳምሻ። ችግር የለም። የራስን ተናገር፣ እኔም የራሴን እናገራለሁ። የጠየቀችውን ነው የሚናገረው እኮ እሱን ነው ሀሳቡ ላይ በቃትናገር ለምን ትለዋለች? ችግር የለው። ማን ያስወረዳት? እኔ ያስወረድኩት። በቃ ይኸውላችሁ ይሄ ነው በጣም እንትናችሁ ኤቲክስ የላችሁ። ለምን አወረዳችኋት? አታወረዷት። ቆይ ለምን መልሳት መልሳት። ኦኬ ቆይ በቃ ቆይ ችግር የለውም። መልሳት፣ አሁኑ ነው መልስ። በቃ ይኸው መልሻታለሁ። ችግር የለውም። እኔ ስፈቅድላችሁ ብቻ አውሩ ፕሊዝ። በቃ ይኸውልህ አሁን ጥያቄ ሲመለስ አንደኛ ዝም ብሎ ዲያር ብለህ ስለጻፍክ ዶክተር ሆንክ መሰለህ። ኦኬ አሁን ዶክተር ነው በእናትህ አዳም፣ ለምን ነው የምታወጣው ሰው? እሺ አይ ዶክተር ስለሆነ ስላልሆነ አይደለም። ችግር የለውም። ቆይ ጋይስ እኛም እኮ ሰዎች ነን እኮ አይደል እንዴ? ያ ተረጋጉ። ቆይ አሁን አዳም አዳም መልስና ከዛ ለሲሳይ ለብቻዋ ጊዜ እንሰጣታለን። ቆይ እሺ አንዴ ቆይ ፍቅር እመልሰዋለሁ። እኔ እመልሰዋለሁ። ችግር የለም። ፍቅር ቆይ አንዴ ፍቅር ማንሽ ሲሳይ በእናትሽ ሚውት አድርጊ። በቃ ሚውት አድርጊ። መልሰዋ ታዲያ እመልሰዋለሁ። ሚውት አድርጊ። በቃ ችግር የለም። ቀጥል አዳም።
ኦኬ አይ ቲንክ መሰረታዊ የጴንጤ ችግር የምለው ምን መሰላችሁ? አንደኛ መጽሐፍ ቅዱስ መዝገበ ቃላት ላይ የተቀመጠው ምልጃ የሚለው መለመን ነው የሚለው ይክዳሉ። ምን ብለን እንረዳው? ምልጃ የሚለው መለመን ካልሆነ መዝገበ ቃላቱ መሰረታዊ ትርጉሙ መለመን ነው ይላል። እኛ አይደለንም ያለው መዝገበ ቃላቱ ምልጃ ማለት መሰረታዊ ትርጉሙ መለመን ነው ይላል። እነሱ ግን መቀበል አይፈልጉም። መቀበል የማይፈልጉት ለምንድን ነው? የተሳሳተ አስተምሮ ስላላቸው። በመሰረታዊ ትርጉሙ መቀበል ስለማይፈልጉ ሌላ በቃ ዝም ብሎ ብቻ እንትን ማለት ይፈልጋሉ። ኦኬ እኛ ምንድን ነው የምንለው? እኛ መሰረታዊ ትርጉሙ መለመን እንደሆነ እናምናለን። መሰረታዊ ትርጉሙ በእንግሊዝኛው ማውጣት ላሳያችሁ እችላለሁ። የግሪኩ ፕሬየር ይላል፣ ኢንትሪት ይላል። መሰረታዊ ትርጉሙ መለመን ብሎ ነው የሚፈታው የግሪኩ ቃል። ነገር ግን መሰረታዊ ትርጉሙ መለመን ቢሆንም እየተነገረ ያለው ለኢየሱስ ክርስቶስ ስለሆነ ከምን አንጻር ተነገረ ተብሎ እንሄዳለን። ከምን አንጻር ተነገረ? ከምን አንጻር ተነገረ? ለምሳሌ ለገዛ ልጁ የማይራራለት ተብሎ ሲነገር ከምን አንጻር ነው? የእውነት አብ ለወልድ አብ ወልድን አይወደውም እያለን ነው? አይደለም። እንደዚህ አይነት ቴዎሎጂ ዴቨሎፕ እንድናደርግ ነው። ለጥጠነው አብና ወልድ አይዋደዱም የሚል ቴዎሎጂ ዴቨሎፕ አድርገው እያለን ነው ጳውሎስ? አይደለም። የፍቅሩ መጠን አጉልቶ ለማሳየት እየተናገረ ነው ያለው። እዛ ቦታ ላይ አብ ለወልድ አይራራለትም የሚል ቴዎሎጂ ዴቨሎፕ አድርግ እያለ ሳይሆን የፍቅሩ ለእኛ ያለውን የፍቅር መጠን አጉልቶ እያሳየ ነው ያለው። ስለዚህ ስለ መንፈስ ቅዱስም ለምሳሌ መንፈስ ቅዱስ ለእኛ ይማልዳል ተብሎ ተቀምጦልናል። መንፈስ ቅዱስ እሱ ማድረግ የሚያቅተው ነገር እኩል ሰዓት እያዝልን ሰዓት ደቂቃ አድርግና ለሁሉም እኩል እንድታደርግ እንደዛ ፊክስ አድርጉት። ግን በእውነት የእውነቱን ለመናገር ዶክተር ባለፈው 2 ቀን በፊት ሰምቻለሁ። ስርዓት የለ ምናምን እያልክ ስትሳደብ ነበር። ሰው መሀል ላይ ሲገባብህ እንዴት መሀል ላይ ትገባላችሁ? እንዴት እንደዚህ ታደርጋላችሁ ስትል ነበር። ታዲያ ሰዓት እንዲያዝ ነው ያልኩት። ሰዓት እንዲያዝ ነው ያልኩት። በሜሴጅ እዛ ጋር ጻፉ መናገር ከፈለጋችሁ ፕሊዝ። ጨርስ አዳም ቶሎ በቃ። እሺ ስርዓት እኮ በቃ ተው አዳም፣ እሱን ተው በቃ። ቢ ዘ ቤተር ፐርሰን ተዋቸውና ያንተን ጨርስ አዳምሻ ፕሊዝ። አንተ በጣም ልምድ አለህ እኮ እዚህ ሚዲያ ላይ። ስለዚህ ጀስት ሊቭ ዘ ኖንሰንስ ኤንድን ጨርስ ያንተን በቃ። እንደዛ እናርግ፣ አለበለዚያ እየተጓተትን አያልቅም። ቀጥል አዳም ጨርስ። እሺ የሚማልደው ይማልዳል የሚል ነገር ለኢየሱስ ክርስቶስም ለመንፈስ ቅዱስም ተናግረዋል። ለምሳሌ ሮሜ 8:26 8:27 ሮሜ 8:34 ዕብራውያን 7:25 የሚማልደው ይማልዳል የሚል ቃላቶች አሉ እና በመሰረታዊ ትርጉሙ ቀጥታ ትርጉሙ መለመን ነው። ምንም የማያጠቃይቅ በግሪኩም ሂዱ በምንም ሂዱ መለመን ነው ቃሉ። ግን አባቶች ይህንን ቃል አይተው አይ በቃ መለመን ነው ብሎ አይ በቃ ኢየሱስ ክርስቶስ በሰማይ ይለምናል የሚል አላለም። አይ ከምን አንጻር ተነገረ ብለው ልክ ሌሎቹ ቃላቶች ከምን አንጻር ተነገሩ የሚለውን እንደሚያመጡ ከምን አንጻር ተነገረ ብለው ይፈቱታል፣ ያስረዱናል። ስለዚህ ከምን አንጻር ተነገረ ተብሎ ሲፈታ አንደኛ ከምን አንጻር ለምሳሌ መንፈስ ቅዱስ እርዳታን እንደሚረዳን ለማሳየት ተነገረ። ሁለተኛ ደግሞ ለኢየሱስ ክርስቶስ ማንም ከሳሽ ቢመጣብን ክርስቶስ አለልን፣ ይፈርድልናል፣ ለእኛ ይፈርድልናል፣ ፈራጃችን ነው እያለ ነው ሮሜ 8:34 ማንም ከሳሽ ቢመጣ ክርስቶስ ፈራጃችን ነው፣ ሞቶልናል። ሞቶ ብቻ የተወን አይደለም ለማለት የተነገረ ቃል ነው። ሮሜ 8:34 ላይ ክርስቶስ ለእኛ የሚፈርድልን መሆኑን የሚያስረዳ ቃል ተቀምጧል። ዕብራውያን 7:25 ላይ ደግሞ አሁንም የምንታረቀው በክርስቶስ ደም መሆኑን ለማሳየት የሚማልድ የሚል ገብቷል። ግን ሊትራሊ ልክ የገዛ ልጁ ያራራለት እንደሚለው ወስደን ሊትራሊ እንትን እንደማንወስድ ለአብ ወልድን አይወደውም የሚል ቴዎሎጂ ዴቨሎፕ እንደማናረግ ሁሉ የሚማልደው ሲል አይ በቃ ኢየሱስ ክርስቶስ ጠዋት እየተነሳ በሰማይ ይጸልያል የሚል ቴዎሎጂ ዴቨሎፕ እንድናደረግ የገባ ቃል አይደለም። እና ቴንኪዩ አመሰግናለሁ። ፐርፌክት። እሺ አሁን ቀጥለን ለእኔ እድል ስጠኝ። እሺ ሲሳይ፣ እሺ 1 ደቂቃ የራስሽን እንትን ልክ እንዳሁኑ አጠቃይ እንዳሁኑ የአንቺን ፖይንት እሺ፣ የኔን ፖይንት ላጠቃለል። ላጠቃለ የእሷን ፖይንት እየቋጨን እንሂድ። እየቋጨን ቀጥይ። እሺ ቴንኪዩ። እሺ
አሁን እንግዲህ ሁላችሁም አይታችኋል። ምልጃ ማለት በመዝገበ ቃላቱ ትርጉም መሰረት ልመና ነው ብሎ አመጡ ወንድሞቻችን። ስለዚህ እሺ ምልጃ ማለት ልመና ነው ብለን ስንጠይቃቸው አዋሉን ኦኬ፣ እንደዛ ከሆነ ምልጃ ማለት ልመና ነው ብላችሁ የምትቀበሉ ከሆነ ለምንድን ነው የ2000 እትማችሁ ላይ የክርስቶስን መልጃ ልመና ብላችሁ ያልተረጎማችሁ ብለን ስንል አይ መፍረድ ነው ብለው ሌላ ትርጉም፣ አንደኛ መዝገበ ቃላቱ ማያውቀውን ትርጉም፣ ሁለተኛ እራሳቸውም የማይቀበሉትን ትርጉም አስቀመጡ። መፍረድ በምን አይነት ካልኩሌሽን ነው ከልመና ጋር የሚስተካከለው? አይስተካከልም። አንደኛ ለመዝገበ ቃላቱ ታማኝ ከሆናችሁ ወይ የመዝገበ ቃላቱን ልመና ነው ብላችሁ አስቀምጡ። ታማኝነታችሁን እንይ። መዝገበ ቃላት አውጥታችሁ አሳያችሁን። እሺ ምልጃ ማለት ልመና ነው አለን። እሺ ተስማማን። ከዛ የእናንተን መጽሐፍ ሄደን ስናይ ጭራሽ ምልጃም አይልም ልመናም አይልም፣ ፍርድ ይፈርዳል ነው የሚለው። በየትኛው ካልኩሌሽን ነው ልመና የሚለው ፍርድ ሆኖ የሚቀመጠው? እኔ ለራሳችሁ ሎጂካሊ እንኳን ብታስቡ ይህ ምንም አያስኬድም። እናንተ ናችሁ ለቃሉም ለመዝገበ ይሄ ለፍቹም ያልታመናችሁት እናንተ ናችሁ። መዝገበ ቃላት ትርጉሙ ላይ ልመና ብሎ ነው ያስቀመጠው። የእናንተ ግን መጽሐፍ ይፈርዳል ብሎ ነው ያስቀመጠው። አንደኛ ይሄ ነው። ሁለተኛ ደግሞ መጽሐፍ ቅዱስ በግልጽ የክርስቶስን ምልጃ ይናገራል። የፈለገ ይቀበለዋል። ለቃሉ የሚታመን አሜን ብሎ ይቀበላል። ጳውሎስ ሮሜ 8:34 ላይ በእግዚአብሔር ቀኝ ያለ ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ነው የሚለው። እኔ በግሌ አሜን ብዬ ተቀብያለሁ። አዎ በአብ ቀኝ ያለው ክርስቶስ ይማልድልኛል ብዬ ተቀብያለሁ። ዕብራውያን 7:25 ላይም ስለ እነርሱ ሊያማልድ ዘውትር በሕይወት ይኖራል፣ ስለዚህ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አዎ አሜን ብዬ ተቀብያለሁ። ክርስቶስ አሁን ብቻ አይደለም ወደፊትም በእርሱ ወደ እግዚአብሔር የሚመጡትን ያማልዳል፣ ያስታርቃል። ይሄ የመጽሐፍ ቅዱስ እውነት ነው። ስለዚህ አሁንም ለዘላለም የሚኖር ሊቀ ካህን የሚያስታርቅ የታመነ ሊቀ ካህን ያለን። ስለዚህ አመሰግናለሁ። እናንተም ግን በተቻላችሁ መጠን ወይ ለመዝገበ ቃላቱ ታመኑ ወይንም ለመጽሐፋችሁ ታመኑ ወይ ለመጽሐፍ ቅዱስ ታመኑ። ቴንክ ዩ። ኦኬ ሲሳይ ጨርሳለች። ለእኛ ነው የተናገረችው። ይቅርታ ቆይ አዳም፣ አሁን ለአማኑኤል ቆይ የእናንተው ስለሆነ በግሩፕ እናድርገው። እኔ ሳስረዳ እኔ መጽሐፍ ቅዱሱን ነው የተናገርኩት። አንድም ስለሱ አልተናገርኩም። ቆይ አንድ ጊዜ ጴንጤ ብለሃል። እሺ መጀመሪያ ስል ነበረ። ከዛው ግን አቁሜ ጴንጤ ብለሃል። እኔ እንድመራው ምን አለ ብትሰጡኝ። ግን ለምን አትታዘዙም? መታዘዝ እኮ ከመስዋዕት ይበልጣል። ታዘዙ እስቲ፣ ግድ የላችሁም ታዘዙ። ተደጋጋሚ ሀሳብ ደጋግመህ ነው ይብል እየሰጠህ። በቃ አሁን ከዚህ በኋላ አንደጋግመም፣ አለቀ። አሁን አማኑኤል አዲስ ስለመጣ ምንም ስላልተናገረ ቆይ ፍቅርዬ አንዴ፣ እኔ አንተን አልቻለም። ቅድም እኔ ስናገር በእኔ ላይ ተመስርታ አሁን የተናገረችውን የተናገረችው ረጅም ደቂቃ ሰጣት። ከዛ ሰዓት ተቀበላትና አዳም የሆነ ነገር ሲናገር ደግመ ሰጣት። ይህንን ሆኖ ራሱ ቃሉን የደገመችው አዲስ ነገር አልደገመችው። ስለዚህ እድል ስትሰጥ አሁን እኔ በዚህ መሀል ለእኔ መልስ ሰጣለሁ ብላ በተናገረችው እኔን አስወጥተ ወዴት ሄድክ? ደግሞ አሁን ወደ አማኑኤል ሄድክ እንዴ? እያንዳንዳችንን እያቀባበልክ እሷ እንድትመልስልን እኛ እየተቀባበልን የሚመለስልን እሷ እየተቀባበለችን ምትመልስልን አስመሰልከው። ሆን ብለህ አታደርጓለህ። የምታደርግ ሰው አይደለም። ይህን አይ እንትን እንዳይሆን ነው። ቀጥታ ከሚሆን እየመለሰችልን ነዋ። ቅድም እኔን በእኔ ላይ ነው እኮ ሀሳቡን የወሰደችው። በቃ ቀጥል። እሺ አሁን ብፁሻ ቀጥል። ከዛ በኋላ ከአንተ ቀጥሎ አንተ 30 ሰከንድ ውሰጠኝ፣ ደስ ይለኛል። ቶሎ ከጨረስክ ቆይ ማነው አዳምሻ ቆይ እሰጥሃለሁ። ማለት እንደዚህ ካደረግነው እንትን ያደርጋል ይከራል ብዬ ነው እኔ አሁን ብሬክ ማድረጋችሁ። አሁን አዳም ካለች ሲሳይ ካለ የተናገረችው አዳም ተናግሯል፣ እኔም ተናግሬያለሁ። ሌሎች ወንድሞች አሉ ያልተናገሩ፣ ለእነሱ ቦታ በቃ። ቆይ ሲሳይ አሁን ብፁ ይቀጥል። ከብፁ ቀጥሎ ደግሞ አንድ ከኦርቶዶክስ አንድ ከፕሮቴስታንት ስለሆነ ብፁ ቀጥል። ከዛ ደግሞ እኔ ሀሳብ እኮ እድል ስትሰጠኝ የኔን እድል እኮ ሊጠቀመው ይችላል አዳም። እሺ በቃ እንደዛ ማድረግ ትችላለህ። ደግሞ ሀሳቡን ልጨርሰው እችላለሁ። አሁን ቅድም ሲያስረዳክ እንዳልተረዳው ስረዳ እንዲህ ነው የአዳም ሀሳብ ብዬ ስነግርህ ሰምተኸኝ ነው አይደል? ሲና እንዴት ነው ግልጽ ነው ያልካት? ይሄ መቀባበሉ ችግር የለውም።
ግን እኔንም አዳምንም አማኔንም እየተቀባበለች ግን እሷ የምትመልስ እያስመሰልክ ነው፣ እየመሰለ ነው። ለምን የኢየሱስ ምልጃ እንደኛ ልመን አይደለም የሚለውን እኮ ስታነብ እሷ ኢየሱስ እያማለደ መሆኑ እንደኛ እየለመን አይደለም ብላ ነው የምታነበው። ጥቅሱን እንኳን አስመስላ ታነባለች አይደለም፣ ለእኛ አስመስላ መላሽ መስላ እየታየች ይቅርና እድል አሰጣጠ ይስተካከል ያልኩ ለዛ ነው። ብፁዕ አምላክ ይኸውልህ ጥያቄውን እኮ ስላልመለሳችሁላን ነው ከአንዱ ወደ አንዱ እየሄደች ያለችው። አሁን አወያዩን ነው እያወራ ያለው አንተን አይደለም። ገብቶኛል። አሁን ግን እሱም የሰጠው ለዛ ነው። አሁን ሀሳቡ እንዳይቆረጥ ነው መልስ የሚሰጠኝ አንተ አይደለም። ኦኬ እሺ ብፁሻ፣ አይ እኔ እያደረግኩ ያለሁት አሁን አዳምና እሷ በጣም የሆነ የተወጣጠረ ነገር ስላለ ለዛ ብዬ ነው ብሬክ የማደርገው እንጂ አንዱ ለአንዱ እንዲመልስ ሳይሆን ፖይንቱ እሷ ጋር ነው ያለው። ከዛ ደግሞ ከእናንተ ልጆች ደግሞ አንድ ሰው መርጣችሁ እንትን እንድትሉ ነው። ቅድምም እንደዛ ስላደረግን ማለት ነው። ፍቅር መመሰል ትክክል ያሉ ነው ማለት ነው። እኔ መዝገበ ቃላቱን ከፍቼ ማለት ነው መዝገበ ቃላቱ ላይ የእሷ ቤተክርስቲያን እሷ አሁን ለምሳሌ ጴንጤ ከሆነች ልበልና ጴንጤ ትሆንና ያ የመጽሐፍ ቅዱስ መዝገበ ቃላት የእሷን ቤተ እምነት ራሱ አብሮ ነው ያሳተመው። እዛ ላይ የተጻፈውን ነገር የእኛም ቤተክርስቲያን አድርጋ ስደበድብበት ነበረ። እኔ የተጻፈውን እኮ ነው ያነበብኩት። የተጻፈውን አንብቤ አንተ እንደውም ፈቀድክላት ገባ። የተጻፈውን ነገር ነው ያነብኩት። ምልጃ ማለት መለመን ነው ብሎ ያስቀመጠው የመጽሐፍ ቅዱስ መዝገበ ቃላት ነው። እዛ ቦታ ላይ ደግሞ ከምን አንጻር መረዳት እንዳለብን የሚያስቀምጠው እሱ ነው። እሱን ግን አንተ ዝም አልካት፣ አለፍካት። ለዛ ነው ይቅርታ። ኦኬ አይ ልክ ነው። አሁን ያልከው በጣም ትክክል ነው፣ እቀበላለሁ። ምክንያቱም የታተመው በፕሮቴስታንት ብቻ ወይንም በኦርቶዶክስ ብቻ ሳይሆን ሁሉም አንድ ላይ ያሳተመው ስለሆነ ራሱን ነው መውሰድ ያለብን። የአዳም ሀሳብ አይደለም ወይ የብፁዕ ሀሳብ አይደለም። ስለዚህ በዛ እንወስደዋለን። ሲስኮ ጥያቄ ያላት 2000 ላይ ነው። ምን ነክቷቸዋል? ሲስኮ ጥያቄ ያላት 2000 ላይ ነው። ኦኬ እንመጣለን፣ ወደ እሱ እንመጣለን እንጂ ይማልዳል የሚለው ላይ ምን ጥያቄ ያላት እሷ? የሆነ ሎጂክን ኮምፕሬንድ የማያደርጉ ሰዎች አሉ። አላል የመጽሐፍ ቅዱስ መዝገበ ቃላትን አውጥቼ እያነበብኩኝ እሷ ግን የምትረዳው ሌላ ቦታ ውስጥ ያለችው። ይህንን ኮምፕሬንድ ማድረግ ካልቻለ ሲምፕል ሎጂክ መወያየት ራሱ ከንቱ ነው። ብዙ አምላክን ትንሽ ላስተካክለው፣ ይቅርታ ዶክተር አንዴ ብፁዕ አምላክ ይቀጥል። አሁን ጊዜው ብፁዕ አምላክ ነው። ብፁዕ አምላክ ይቀጥልና ለአዳም የሚሰጥም ከሆነ ራሱ እንትን ያደርጋል። ቀጥል ብፁዕ። እሺ አንድ ጊዜ ስልክ ቀይሩኝ፣ ቪዲዮ መክፈት ስለምፈልግ ስልክ ቀይሩኝ። ስወጣ በዚህኛው አስገቡኝ። ልክ ያለው እሺ። እስከዛ እሺ ሲልክ የትኛው እንትን ይሆን? አዳምሻ ታውቀዋለህ እንትኑን? ይኸው መጣ እኮ እሺ ቀጥል። ብዙ አዳም መዝገበ ቃላቱን ትልቁ ኦኬ፣ እኔን ትልቁ ላይ አድርገኝ። ልከፍትልህ ይችላል ከፈለግ። ኧረ እኔ ለካ ይኸኛው ስልክ አይከፍትም። እሺ ክፈተው አንተ ወደምፈልገው ስልክ ላይ ቅድም ነበርኩኝ። እንትን 8 እንትን ምልጃ የሚለው ነው መከፍተው። እንደዚህ አድርግልኝ፣ ይቅርታ አድርግልኝና ጎስፕል ጎስፕል እንደዚህ አድርግልኝ፣ ይቅርታ አድርግልኝና ጎስፕል ተደጋግሟል። የአንተ ብፁሻ ምንድን ነው? ይቅርታ በራሱ መልሰኝ። አንዱ ስልኬ ቪዲዮ አይሰራም፣ ወደሚሰራው የመጣው መስሎኝ ነው። ምን በሚለው ልመልስህ? ኦኬ አክሴፕት አደረኩ። እሺ ልጅ እኮ አልቻለውም። ፍቅር እንዴ እየቀያየረ አስቸገረን እኮ። ተሰቃየን እኮ ምንም ሀሳብ መናገር አልቻልንም። አዳምና ብፁዕ ተቀባብለው ያወራሉ። ምልጃና ትልቁ ላይ ምልጃ ምን እንደሆነ ልዩነቱን ልናውቀው አልቻልንም። ቆይ አብኬምዬ ችግር የለም እንመጣለን። ከተረጋጋን ሁሉ ነገር ይመጣል። እኛ ዋናው እንረዳዳ፣ ችግር የለም። ይኸው ትልቁ ላይ ነው። የእግዚአብሔር ሰው ቀጥል። ጌታ ይባርክ። አይ ብፁሻ መዝገበ ቃላቱን አዳም ይዞታል። ቅድም አይታችሁታል።